የአፍሪካውያን የጋራ ቤት የሆነው የአፍሪካ ህብረት የአህጉሪቱ የሰላም የልማትና የፖለቲካ ትብብር ዋነኛ ምሰሶ ነው። ህብረቱ የተመሰረተው በቀድሞው የአፍሪካ አንድነት ድርጅት መሰረት ላይ ነው። የአፍሪካ ህብረት ስራውን በብቃት ለማከናወን በተለያዩ ተቋማትና አካላት የተዋቀረ ነው። የህብረቱን አወቃቀርና ዋና ዋና አካላት የትኞቹ ናቸው? ቀጥለን እንመለከተዋለን። የአፍሪካ ህብረት አወቃቀር በየደረጃው ያሉ ውሳኔዎችን፣ አፈጻጸሞችንና የቁጥጥር ስራዎችን በግልጽ ለመለየት ታስቦ የተዘጋጀ ነው። ከአፍሪካ ህብረት ዋና ዋና መዋቅራዊ አካላት አንዱ ደግሞ የሀገራትና የመንግስታት መሪዎች ጉባኤ ዘ አሴምብሊ ነው። ይህ አካል የህብረቱ ከፍተኛ የውሳኔ ሰጪ አካል ነው። የሁሉም አባል ሀገራት ፕሬዝዳንቶች ወይም ደግሞ ጠቅላይ ሚኒስትሮችም አባል የሆኑበት ነው። ተግባሩን ስንመለከት ዋና ዋና ፖሊሲዎችን ይወስናል፣ የህብረቱን በጀት ያጸድቃል፣ እንዲሁም የኮሚሽኑን ሊቀመንበር ይመርጣል። በመዋቅሩ አናት ላይ የሚገኘው የመንግስታትና የሀገራት መሪዎች ጉባኤ የህብረቱ ከፍተኛ ውሳኔ ሰጪ አካል ነው። ይህ ጉባኤ በየዓመቱ በአዲስ አበባ በሚካሄደው መደበኛ ስብሰባ የአህጉሪቱን የወደፊት አቅጣጫ የሚወስኑ ፖሊሲዎችን ያጸድቃል፣ አዳዲስ አባላትን ይቀበላል፣ እንዲሁም በትልልቅ የሰላምና የደህንነት ጉዳዮች ላይ የመጨረሻ ውሳኔን ይሰጣል። ሌላኛው የአፍሪካ ህብረት መዋቅር አካል የሆነው የስራ አስፈጻሚ ምክር ቤት ነው። አባላቱም የአባል ሀገራቱ የውጭ ጉዳይ ሚኒስትሮች ናቸው። ለጉባኤው የሚቀርቡ አጀንዳዎችን ማዘጋጀትና በጉባኤው የሚሳተፉ ውሳኔዎችን አፈጻጸም መከታተል ደግሞ ዋነኛ ተግባራቶቹ ናቸው። የአፍሪካ ህብረት ኮሚሽን ይህ የህብረቱ የዕለት ተዕለት ስራዎች የሚከወንበት ሴክሬታሪያት አካልም ነው። አወቃቀሩን ስንመለከት አንድ ሊቀመንበር፣ አንድ ምክትል ሊቀመንበርና 6 ኮሚሽነሮችም አሉት። የህብረቱ በጀትን ከማስተዳደር ባለፈ አፍሪካ በተለያዩ ዓለም አቀፍ መድረኮች በመወከል የአህጉሪቱን ድምጽም ያሰማል። የኮሚሽኑ ተግባርም የህብረቱን ውሳኔዎች ያስፈጽማል፣ ፕሮግራሞችን ይነድፋል፣ እንዲሁም ደግሞ የህብረቱን አስተዳደራዊ ስራዎችን ይመራል። ዋና መስሪያ ቤቱም በአዲስ አበባ ይገኛል። የአፍሪካ ህብረት ሌላኛው መዋቅራዊ አካል የቋሚ ተወካዮች ኮሚቴ ሲሆን በአዲስ አበባ የሚገኝ የአባል ሀገራት አምባሳደሮችን በአባልነት ይዟል። ተግባሩን ስንመለከት ለስራ አስፈጻሚው ምክር ቤት የቴክኒክ ድጋፍን በመስጠት የህብረቱን በጀትና እቅድ በቅርበት መከታተል ናቸው። የአፍሪካ ህብረት የሰላምና ጸጥታ ምክር ቤትም በአህጉሪቱ ግጭቶችን መከላከል፣ ማስተዳደርና መፍታት ተግባሩ ነው። ይህ አካል ፈጣን ምላሽ የመስጠት ስልጣንም አለው። 15 አባል ሀገራትን የያዘው ይህ ምክር ቤት ግጭቶች ከመከሰታቸው በፊት የመከላከል፣ ከተከሰቱ ደግሞ ሰላም አስከባሪ ኃይሎችን የማሰማራትና የማረጋጋት ኃላፊነትን ተሰጥቶታል። የፓን አፍሪካኒዝም ፓርላማ የተቋቋመው ዓላማ ደግሞ የአፍሪካ ህዝቦች በህብረቱ ውሳኔ ላይ ተሳትፎ እንዲኖራቸው ማድረግ ነው። መቀመጫውም በደቡብ አፍሪካ ሜድራንድ ነው። በአጠቃላይ የአፍሪካ ህብረት መዋቅር ከጊዜ ወደ ጊዜ እየዘመነ የመጣ ሲሆን ኢትዮጵያም ይህንን ታሪካዊ ተቋም በማስተናገድ ረገድ ያላትን ዲፕሎማሲያዊ ክብር ጠብቃ ቀጥላለች። ህብረቱ ዛሬም የአፍሪካውያንን አንድነት በማጠናከር የኢኮኖሚ ትስስርን በማስፋትና ለአፍሪካዊ ችግሮች አፍሪካዊ መፍትሄን የሚለውን መርህ በማንገብ የአህጉሪቱን ህዳሴ እያፈጠነ ይገኛል።